አላህ ሱብሓነሁ ወተዓላ ለኛ የመልካም ሥራ ጊዜ አድርጎልናል። ከዛም መካከል በእድሜ ልክ አንድ ጊዜ የሚፈጸም እንደዚሁም በአመት የሚፈጸምና በወራትና በሳምንት የሚፈጸሙ ኸይር ሥራ መስሪያዎች ናቸው። የጁሙዓን ቀን አላህ ሱብሓነሁ ወተዓላ ለሙስሊሞች ዒድ አድርጎ መርጦታል። በዛም መካከል ኸይር ሥራዎችና ብዙ ነገሮች ስላሉት ነብዩ ሰለላሁ ዐለይሂ ወሰለም ፀሐይ ከወጣችበት ቀን በሙሉ የጁሙዓ ቀን የበላይ ነው ሲሉ ተናግረዋል። የጁሙዓ ቀን በተለያዩ ሱናዎች ተመርጧል። የዛችን ቀን የፈጅር ሶላቷ ላይ በሱረት ሰጀዳና በሱረት አልኢንሳን እንዲጀመር ተደርጓል። ሙስሊም ለጁሙዓ ሶላት ቀደም ብሎ ይዘጋጃል። ራሱን በመጸዳዳትና በመታጠብ እንደዚሁም ሲዋክን በመጠቀምና ሽቶን በመረጨት በመልካም ልብሱ በመዋብና ወደ መስጂድ ቀደም ብሎ በመሄድ ይዘጋጃል። ኢማሙ ወደ ኹጥባ በሚወጣበት ሰዓት ዝም ብሎ ያደምጣል። አሉባልታ ወሬዎችንም ይተዋል። ከጁሙዓ ሱናዎች መካከል በነብዩ አለይሂ ሰላቱ ወሰላም ላይ ሶላት ሰላምታ ማውረድ እንደዚሁም ሱረቱል ካህፍ መቅራትና ሰዓተል ኢጃባን መጠበቅና ዱዓ ማብዛት ይሆናል። በየጁሙዓው ኢማናችን ይታደሳል። አላህንም እንጠይቃለን መልካም ሥራችንን እንዲቀበለን።